ሰላም እንደምን አላችሁ ተመልካቾቻችን የነጋድራስ ወዳጆች ተመልሰን መተናል። የአምስተኛ ምዕራፍ የመጀመሪያ ዙር ተወዳዳሪዎቻችን አብራችሁን እስከ መጨረሻው ስለምትቆዩ እናመሰግናለን። ሌሎች ቆንጆ ሀሳቦች ያሏቸው ተወዳዳሪዎቻችንን በየሳምንቱ እያመጣን እያስደመምናችሁ ዳኞችን እያስጨነቅን እኛም በሀሳቦቻቸው እየተደመምን ነው ያለነው። እናንተም ዛሬ በሌሎች አዳዲስ የፈጠራ ሀሳብ አለን በሚሉ ተወዳዳሪዎቻችን ቆንጆ ቆይታ እንደምታደርጉ ተስፋ እናደርጋለን። የዛሬ ተወዳዳሪዎቻችን አፈር አይንካችሁ ብለውናል። ለምን አፈር አይንካችሁ አሉን? የመጀመሪያ ተወዳዳሪያችን ሀብታሙ ይባላል። ሀብታሙ ላቀው ምንድነው ይዞልን የመጣው? የ250 ብር የበቆሎ መፈልፈያ። በ250 ብር በቆሎ መፈልፈያ ብላችሁ መጠየቃችሁ አይቀርም። በእጅና በከብት ይፈለፈል የነበረውን በቆሎ በ250 ብር ብቻ ለወገኔ ይደርሻለሁ፣ ለምን እጃችሁን ውስጥ ታደክማላችሁ ብሎናል። ሁለተኛው ተወዳዳሪያችን ጋሻ አህመድ ሐሰን እና ካሚል አህመድ ይባላሉ። አባትና ልጅ ናቸው። አቤት የጋሻ አህመድ ድምጽን ብትሰሟቸው በጣም ነው ደስ የሚል። በጣም አስገምጋሚ በእድሜ ከፍ ካሉት ተወዳዳሪዎቻችን ውስጥ አንዱ ናቸው። 65 ዓመታቸው ነው ጋሻ አህመድ። 8ኛ ክፍል ያቆምኩት እኔ መሀይም ነኝ ይላሉ። መሀይምነት ግን ትርጉሙ ከሳቸው ስትሰሙት ምናልባት ስራቸውን ተቀየረ አይነት ሀሳብ እንደሚሰማችሁ ተስፋ አረጋለሁ። ጋሻ አህመድ እና ልጃቸው 7 የፓተንት ራይት ያላቸው የፈጠራ ስራዎች ያሏቸው ሰዎች ናቸው። ዛሬ ደግሞ እነሱ ምን ይዘውልን መጥተዋል? ወርቅን ከድንጋይ የሚለይ ማሽን። ሌላ አፈር አይንካችሁ የሚለው ሀሳብ ይሄ ይሆናል ማለት ነው። በመጨረሻ ሚካኤል ተክሉ እንዲሁ ሌላ የማሽን ፈጠራን ይዞልን የመጣ ተወዳዳሪያችን ነው። ጫኔ ብሎታል የማሽን ስሙን። ጫኔ ምንድነው የሚሰራው? የድንጋይ ከሰል ተረፈ ምርትን ወደ ድንጋይ ከሰልነት የሚቀይር ማሽን ነው። ይህንን ስራ ሰርቼ እስካጠናቀቅ እንቅልፍ አይወስደኝም፣ በህልሜ የሚመጣ ነበር ብሎናል። ሶስቱንም እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ እጋብዛችኋለሁ። የማታ ወርቅ ብርሃኔ ነኝ። መልካም ቆይታ። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፎ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ይከብዳል። ብዛቱ ትንሽ ነው፣ ክብደቱ ነው። ኢትዮጵያውያን በሀብት ተከበን ሳለን አሁንም በኃይል በቆሻሻ አወጋገድ በገቢ እጥረት እንቸገራለን። በ2023 ብቻ ኢትዮጵያ 490,000 ቶን የሚጠጋ የድንጋይ ከሰል ከውጭ አስገብታለች። ይህም የሆነው የሀገር ውስጥ ምርት ፍላጎትን ማሟላት ባለመቻልና በአብዛኛው በሀገራችን የሚመረተው የድንጋይ ከሰል ጥራቱ ዝቅተኛ ስለሆነ ነው። ነገር ግን በምርት ሂደት ውስጥ ሌላ ድብቅ ብክነት አለ። በአንድ የድንጋይ ከሰል ማምረቻ በሰዓት 14 ቶን የድንጋይ ከሰል ይመረታል። ነገር ግን ከዚህ ውስጥ ጥቅም ላይ የሚውለው 10 ቶኑ ብቻ ነው። ቀሪው 4 ቶን ስለሚደቅ ይባክናል። ክፍተቱ ይሄ ነው። ስሜ ሚካኤል ተክሉ ይባላል። የመጣሁት ከሰንዳፋ ነው። በከሰል ብሪኬትና ማምረቻ ማሽኖቹ ላይ እየሰራሁ እገኛለሁ። በዚህም ችግሩንም እድሉንም ተመልክቻለሁ። እናም ራሴን ጠየቅኩ፣ ለምንድን ነው የራሳችንን መፍትሄ መገንባት የማንችለው? ያለምንም ብሉፕሪንት
ያለምንም ሲኤንሲ ማሽን እገዛ ይህንን ማሽን ከዜሮ ገንብቼዋለሁ። ጫኔን ላስተዋውቃችሁ። ጫኔ የድንጋይ ከሰልና የግብርና ተረፈ ምርቶችን ወደ ከፍተኛ ጥራት ያለው የማገዶ ብሪኬት ያለማቋረጥ ይለውጣል። ጥሬ ዕቃ ይገባል፣ ያለቀለት ምርት ይወጣል። ተገንብቷል፣ ተሞክሯል፣ ስራ ላይ ውሏል። ሂደቱን ላሳያችሁ። ጥሬ ዕቃው ይገባል፣ ይፈጫል፣ ይቀላቀላል። ጫኔ ወደ ተገጠመለት ቋት ውስጥ ይጨመራል። በቋት ውስጥ የሚገኘው ምላጭ ሞልዱን መጥኖ ይሞላል። በቀጣዩ ክፍል ላይ በከፍተኛ ጫና ተረግጦ ቅርጽ ይዛል። በሚቀጥለው ክፍል ላይ ተገፍቶ ከሞልዱ ይወጣል። በቤልቱ አማካኝነት ያለቀለት ምርት ይደርሰናል። ይህ ብሪኬት ከደረጃ 1 ወይም አንትራሳይት ከሚባለው የድንጋይ ከሰል በጥራት ከ70 እስከ 85 በመቶ ይቀራረባል። ጫኔ የብሪኬት ማሽን ብቻ አይደለም፣ ለማገዶ ለግብርናና ለቤት ውስጥ አገልግሎት የሚውሉ የተለያዩ ብሎኮችንም ያመርታል። ጫኔ በቀን ውስጥ ከ15 እስከ 30 ቶን ያመርታል። በቀላሉ የሚሰራ በሀገር ውስጥ መጠገን የሚችል ነው። ስለጨረስኩ ብዙ ትናገራለህ። አይ ትንሽ የለም አለኝ። ሰዓት አለኝ። አይ አልጨረስኩም። ትንሽ ሰዓት አለኝ አለኝ። ዋናውን ፖይንት ስላልነገርኳችሁ ችግሩን እሺ አይዞህ ተረጋጋ። እንደዚህ አይነት ፕሬዘንቴሽን አይተናል። ትንሽ ካቆምኩበት ልቀጥሎና አስተካክላለሁ። ዋንቴ አንዴ ብቻ ለያትና አስተካክላለሁ። እውነት ቆንጆ ነው የማደርገው። ቆንጆ ቦታ ነው። ቆንጆ ነው። ደስ ይለኛል። ፕሊዝ ደስ ይለኛል። የት? እሺ በጣም ነው የምታስፈሩት። ባይዘው በእውነት ሬዲ። ጫኔ በቀን ከ15 እስከ 30 ቶን የማገዶ ብሪኬት ያመርታል። ጫኔ የብሪኬት ማሽን ብቻ አይደለም፣ ለማገዶ ለግብርናና ለቤት ውስጥ አገልግሎት የሚውሉ የተለያዩ ብሎኮችን ያመርታል። ጂሰስ ክራይስት ጥያቄ ስለምንጠይቅ እሺ እሺ ሚኪ እንዴት ነህ? እግዚአብሔር ይመስገን ሰላም ነህ? ደህና ነኝ። በጣም አለባበስህ በጣም ቴክኒካል ነው፣ ያምራል። ስቲል ያር ማይ ስለሚል የብረታ ብረት ፋብሪካው ኦኬ የውጭ ነው ብለው ነው የሸጡልኝ። እሺ እኔ ፕሬዘንቴሽን ይኸውልህ፣ አሁን ካንተ በፊት ነበሩ ብዙ 10 ማርክ ነው ፕሬዘንቴሽን የሚይዘው። ለማንም 10 አልሰጠውም። ለአንተ ግን በቃ አይቼ 10 ነው የጻፍኩልህ። አሪፍ ነው፣ ቆንጆ ነው። ስለዚህ ተረጋግተህ በደንብ ጥያቄዎቻችንን ትመልሳለህ ማለት ነው። አሁን የጫኔ ዋና ስራው ምንድነው? ብሪኬት ከሰል ማምረት ነው አይደለ? የሚገቡትን ነገሮች ደቃቆቹን፣ ቡናኞቹን አንድ ላይ ከሌሎች ነገሮች ጋር አዋህዶ ከሰል መስራት ነው። ምንድነው የተለየ ፈጠራ የምትለው እዚህ ላይ አዲስነት የምትለው ነገር ምንድነው? ከዚህ በፊት እንሰራባቸው የነበሩ ማሽኖች በቀን ከ500 ኪሎ በላይ አያመርቱም። ይሄኛው ግን ቋቱ ላይ ከተጨመረለት በኋላ 5 ሲስተሞች አሉት። ቋቱን አውቶማቲክሊ ይሞላል። ሞልዱ ቀጣይ ክፍል ላይ ሄዶ ፕሬስ ይደረጋል። አሁንም አውቶማቲክሊ ቀጣይ ክፍል ላይ ሄዶ ተገፍቶ ይወጣል። ከዛ ደግሞ ቤልቱ አለ ማጓጓዣው። ይሄ ሮ ማቴሪያሉ ተሰጥቶት ከዛ ያለቀለት ምርት የምንቀበልበት ሲስተም ነው። በዛ ላይ ካልኩሌት የተደረገው ኤስቲኤም ወይም ስትሮክ ፐር ሚኒት የሚባለው እየወጣ የሚወርድበት እሱን ካልኩሌት ስናደርግ በደቂቃ እስከ 60 ፓንች ያደርጋል። ይሄ በቀን ሲሰራ ከ28000 ኪሎ በላይ ነው። ሞልዶቹ ሁለት አይነት ናቸው፣ በግማሽ ኪሎ እና በ1 ኪሎ። በ1 ኪሎ ስንሰራው ከ28000 ኪሎ በላይ ይሄዳል ማለት ነው ምርቱ እና ከ15 እስከ 30 ቶን በቀን ያመርታል። በጣም ጥሩ። እናንተ አሁን ከሰሉን ነው የምትሸጡት ወይስ ማሽኑን ነው የምትሸጡት? ማሽኑን ነው የምንሸጠው። አንድ ማሽን ሳይሆን ኮንቲኒየስ ተያያዥነት ያላቸው ማሽኖች ነው። ትክክል ነው አይደለ? ያንዱ ዋጋ ምን ያክል ነው? ከ1.2 ሚሊዮን ጀምሮ እስከ ትልቅ ፕላንት ድረስ በድንጋይ ማምረቻዎች ላይ ሙሉ በቤልት ሲስተም የሚሰራ ነው። ያንን እስከ 8 ሚሊዮን ብር ብለናል። ቅድም ስታነሳ የድንጋይ ከሰል ይባክናል፣ ከውጭ ሀገር በጣም ብዙ ይገባል ምናምን ብለሃል። ትክክል። ከውጭ ሀገር ለምን እንደሚገባ ታውቃለህ? አዎ። ለምንድን ነው? አንደኛ የጥራት ችግር ስላለበት ነው የሀገራችን ምርት። አብራራው። በሀገራችን የሚመረተው የድንጋይ ከሰል ሁለተኛና ሶስተኛ ደረጃ ላይ ያለው
ቢቱሚነስ ወይም ሰብ ቢቱሚነስ የሚባሉትና ሶፍት ኮል የሚባለው ነው። ከውጭ የሚመጣው አንትራሳይት የሚባለው በብዛት ጥራት ደረጃው ከፍ ያለ ስለሆነ ነው። ስለዚህ በዛ ምክንያት ከውጭ ይመጣል ማለት ነው። ጥራቱ አነስተኛ ስለሆነኛ የሀገር ውስጥ የምርት ፍላጎትን ማሟላት ስለማይቻል። ምንድነው ባክግራውንድ የትምህርት? 10ኛ ክፍል ነው ያቆምኩት። አሁን የድንጋይ ከሰል አይነቶችን አንትራሳይት፣ ቢቱሚነስ፣ ሌላኛው ደግሞ በጣም ፑር ኳሊቲ የሚባለው ሊግናይት ይባላል። ሊግናይት። ስለዚህ እነኚህን ኦልሬዲ ሪሰርች አድርገሃል ማለት ነው። የሚለያዩበት ዋና የጥራት ደረጃ የሚያወጡት የሙቀት መጠን ሲቃጠሉ ማለት ነው ስለሚለያይ ነው። አንትራሳይት ብረት ለማቅለጥ ምናምን የሚፈለገው በብዛት እሱ ስለሆነ ነው። ያንተ ከአንትራሳይት ጋር ይቀራረባል ብለሃል አይደለም? እዚህ የምታመርት ለምን? አንደኛ ኮምፓክትድ ነው። ሶፍት ኮል ልክ እንደ ስሙ ሶፍት ነው። የአገልግሎት ጊዜው በጣም አነስተኛ ነው። ኮምፓክትድ ሲሆን ግን የካሎሪፊክ ቫሊዩን መጨመር ብቻ ሳይሆን ቆይታውንም ነው የሚጨምርለት። በዛ ላይ አብሮ ሚክስ የሚደረጉበት ግብአቶችም የኮሉን ጥራት ይጨምሩታል ማለት ነው። አሁን ይሄንን ያረጋገጥ ነው በዓለም አቀፍ ደረጃ የተቀመጡ ሬሾች አሉ። እነሱን ተጠቅመን በሰራ ነውና ቆይታ ሰዓቱን አይተን በሱ ነው ያረጋገጥ ነው። ሁለተኛ ለውሃና ኢነርጂ ቢሮ ደግሞ አስገብተናል። እነዚህ ምርቶች እስኪ አንድ ባንድ እስኪ ንገረን። ጫኔ የብሪኬት ማሽን ብቻ አይደለም፣ የተለያዩ ብሎኮችን ያመርታል እንዳልኳቸው። ይሄ እዚህ ጋር ምንም ስቲከር የሌለው ከድንጋይ ከሰል ተረፈ ምርት የተሰራ ብሪኬት ነው። ለምን ዓላማ ይውላል? ለኢንዱስትሪዎች ግብዓት ነው የሚውለው። ይሄኛው ደግሞ ከባዮማስ የተሰራ ከግብርና ተረፈ ምርት ቻሩን ተጠቅመን ወይም አክስለ ነው የሰራ ነው ብሪኬት ነው። ይሄ ለቤት ውስጥ አገልግሎት ነው የሚውለው ማለት ነው። ሌላኛው የማገዶ አይነት ከሰጋቱራና ከእንጨት ፍቅፋቂ የተሰራ የማገዶ አይነት ነው። ለግብርና ይውላል ያልነው የሳልት ብሎክ ነው። ይሄ ለከብቶች መኖ የተጨማሪ ግብዓት እንደ ሰፕሊመንት ማለት ነው። የአሞሌ ጨው አሁን ዋጋው በጣም እየናረ ነው። እኛ አካባቢ እንኳን እስከ 700 ብር አንዱ አሞሌ ትሸጣለች። ይሄ ከ1 ኪሎ በላይ አሞሌ ግን በ200 ብር ሂሳብ ቢሸጥ ያዋጣል ተብሎ የተሰራ አሞሌ ነው። ጫኔ ነው የሰራው ይሄንንም ማለት ነው። እቺ ሲድ ስታርተር ብሎክ ናት። አፈር ነው ያለ ላስቲክ ያለ ማሸጊያ ችግኝ የምንልበት ናት። ፋየር ስታርተር ከሰል ማቀጣጠያ ነው። ይህንንም 6ቱን በአንድ የያዘ ሰበር እያደረግን የምንጠቀመው ፋየር ስታርተር። ፕሬዘንቴሽን በጣም አስገራሚ ነው። አለባበስህ ቴክኒካል ነው። አቀራረብህ ምናምን ሞገሳም ነው። በቃ ደስ ትላለህ። ያው ትንሽ እንትኑ ውስጥ ያስከው ነገር እንዳይጠፋ በጣም ደረትህን ነፋ አድርገህ ነው የምትቆመውና አንተ ነው የምታስፈራው። ከኛ የነገርከን ችግርና የሰጠህን መፍትሄ ትንሽ አልተጣጣመልኝም። የነገርከን 460 ሺህ 2023 ላይ የድንጋይ ከሰል ከውጭ ሀገር አምጥተናል አልከኝ። ኦኬ፣ ታዲያ ያ የውጭ ምርት እንዲቀር ሊያረግ የሚችል ነገር ሊያመጣ ነው ብዬ ስል በሀገር ውስጥ ደግሞ ጥራት ያለው ነገር ስለሌለ ነው አልከን። ከዛ ውስጥ ደግሞ 14 ቶን ተመርቶ 4 ቶን ዌስት ነው አልከን። ስቲል እሱን የሚያስቀር ነገር ሊያመጣ ነው እያልኩኝ፣ አንተ ግን እንደውም ከዌስቱ ነው ስራ የፈጠረህ የመጣው። ችግሩ እና መፍትሄው ይለያያል። ችግሩ ለአንተ እንደውም መፍትሄ ነው የሆነህ። በሌሎች ሀገራት ላይ ሶፍት ኮል የሚባለውን የድንጋይ ከሰል አይነት እንዲሁ አይጠቀሙትም። እሱም ፕሮሰስ አድርገው ነው ኮምፕረስ ሲደረግ ያ ቀድም ያልኩት ውጤት የሚመጣው ተፈጭቶ ብሪኬት ሲደረግ ነው። ያ ከ70 እስከ 85 በመቶ ለአንትራሳይት የቀረበ ጥራት የሚኖረው ማለት ነው። ያንን ለማግኘት ደቃቁን ብቻ ሳይሆን ሮ የሚባለውን አገልግሎት ላይ መዋል የሚችለውን ኮል ራሱ ፈጭተው ነው ፕሮሰስ የሚያደርጉት። ስለዚህ ለሀገራችን አዲስ ነው ብዬ ያሰብኩት ከዛ አንጻር ነው። ፕራይመሪ የድንጋይ ከሰል ከማዕድን ከመሬት ኤክስፕሎር የሚደረገውን ኤክስፕሎሬሽን ላይ የሚወጣውን ማዕድን የእናንተ ማሽን እሱን ለምሳሌ ዋሺንግ ማሽን ነው ወይስ በብሪኬት መልኩ የሚያወጣ ነው? ስለዚህ ለዛ ዓላማ የሚውል ነው ወይስ ለብሪኬት ከመውጣቱ በፊት በዋሺንግ ማሽን ታጥቦ ለኢንዱስትሪዎች በግብአትነት ከሚሄደው የተረፈው ፕሮዳክት እናንተ ከዛ ወስዳችሁ የምትጠቀሙት ነው? ትክክል ነው። እሱን ነው በዋናነት ተረፈ ምርቱ ነው። ተረፈ ምርቱ። ስለዚህ ችግሩ ለእናንተ ገበያ ነው። ትክክል። ዌስቱ ከሌለ የእናንተ ስራ የለውም። እነዚህ ፕሮዳክቶች ያወጡ በዋናነት ዌስቱ ብቻ ሳይሆን ራሱ ሮ ኮሉን ራሱ
ፈጭቶ ቫልዩ አድ ማድረግ ይቻላል ነው ደረጃውን። ያ ከውጭ የሚመጣውን አንትራሳይት የድንጋይ ከሰል ይቀንስና ያስቀርና እዚህ ያለውን እንዴት ነው እናንተ የምታደርጉት? ለምሳሌ ከትልቁ ኢንዱስትሪ የሚጠቀመው ሲሚንቶ ፋብሪካ ነው። ትክክል። ለሲሚንቶ ፋብሪካ የሚሆን ነገር ያወጣል የእናንተ ማሽን ማለት ነው። ትክክል ነው። አንተ ይዘህ የመጣኸው ዕቃ ማሽን ነው። ለእነዚህ ፕሮዳክቶች የተለያየ ኮንፊግሬሽን ያለው ከ1 ሚሊዮን እስከ 8 ሚሊዮን ሬንጅ የሚያደርግ የተለያየ ፎርጂንግ ኢኩፕመንት ነው አይደል? ይዘህ የመጣው አይደል? ስለዚህ እነዚህ የሚመረቱት ምርቶች እና አሁን ለምሳሌ ቺን ምርት ከሆነ አንድ ሰው እኔ ልገዛ የፈለኩት በዚህ ከሆነ መክሊቴ ይቺን የሚያመርተው ምርት ይሄን ኮምፖነንቶች ያስፈልጉታል፣ አጠቃላይ ወጪው 2 ሚሊዮን ብር ነው ትለኛል አይደል? አይ ለአንድ ብቻ ሳይሆን 3-4 ነገር ብትሰራበት ይሻላል ብለህ ደግሞ የሚቀያየሩትን ሞልዶች ምናምን ታደርግና 3-4ቱን አንድ ላይ 1.5 ወይ 3 ሚሊዮን ብር ነው ምናምን ትለኛል። እንደዛ ነው አይደል? አስብኩ። ለምሳሌ እቺኛው አለች። እቺ አሁን የግሪን ሌጋሲ ዘመቻዎች ላይ ነው እቺ የምትሸጠው። ለዚህ ብቻ ሌላ የ200 ሺህ ማሽንም ልትሰራ ትችላለህ። ስለዚህ በዚህ መልክ ነው ማስረዳት ያለበት ነገሩ ማለት ነው። የብሪኬቲንግ ፕሮዳክሽን ሲስተም ነው የሰራው አንተ። ብሪኬቲንግ ማሽን ነው የሰራ ነው፣ ኮንቲኒየስ ነው እሱ። ብሎኬትም ምንም ሌላም ነገር ልንሰራበት እንችላለን፣ የችግኝ ማፊያ አፈርም ልንሰራበት እንችላለን ብለህ ያዘው። በዋናነት ይሄን ማሽን ቢጠቀሙት ብዬ እኔ ያሰብኩት ወደ ራስህና እስኪ የድንጋይ ከሰል የሚያመርቱ ሰዎች እዛ ድርጅታቸው ላይ በሰዓት ከሚወጣው 14 ቶን ላይ 4 ቶኑ ስለሚባክንባቸው ያንን ዌስቴጅ ለምን ጥቅም ላይ ያውሉታል? በቃ ለምሮ ጫኔ የሀገራችንን ቃል መች እንጠቀመው ብዬ ነው ጫኔ ያልኩት። ፕሬስ የሚለውን ቃል ቀጥታ ጥሩ። አንተ የምትፈልገውን ያህል ለማምረት የምትፈልገውን ያህል ብናኝ ይሄ ደቃቅ ኮል ታገኛለህ ወይ? በፈለከው መጠን ከተም እዚህ የተገለጹት ልታመርት ያሰብከው ቶን በጣም ብዙ ነው። በጣም ከሚፈልገው በላይ አለ። ከሚፈልገው በላይ አለ። ትክክል። ምክንያቱም ይሄንን ኮንታክት ያደረግናቸው ምርት ላይ የሚያሉ ሰዎች አሉ። ሜዳ ላይ ነው ተደፍቶ የሚውሉ ማለት በቃ ጥቅም ላይ አይውልም። ለሲሚንቶ ፋብሪካ ለምሳሌ ግብአት የማይሆን ከሰል ተረፈ ምርታቸውን እኔ ማሽን ሰጣቸውና እነሱ ብሪኬት ይሰሩበታል ነው። እሱ ብሪኬት አይሰራም። ብሪኬት አትሸጥም ማለት ነው። እኔ ማሽን ነው ላቀርብ የመጣሁት። መሰራቱን እዚህ ሀገር የማያውቁ ብዙ ሰዎች ስላሉ ማስታወቂያም ነው። 1-2-3 ሰዎች አሉ እቺን እፍና አድርገው ሌላ ሰው እንዳያውቅ አድርገው የሚሰሩ ደግሞ ትልልቅ ድርጅቶች፣ በጣም ቢሊዮነር ምናምን የሆኑ ድርጅቶች እቺን ነገር እፍና አድርገው ለራሳቸው የሚሰሩና እዚህ መተህ ይሄን መሰራት ይችላል ማለት በጣም ደስ ይላል። ማሽን ነው የሚሰራው። የምናውቀው አስረኛ የድሮ የበፊቱ አስረኛ በሚቀጥለው ዙር አልፈ ከመጣ ማስተካከል የሚኖርብህ ነገር ምንድነው? ስለ ድንጋይ ከሰልና ስለ ከሰል አመራረት አይደለም ፕሬዘንቴሽን መሆን ያለበት። ስለ ማሽን ወጪህ ራሱ ይሄን ያክል ብረት፣ ይሄን ያክል ምናምን፣ ይሄን ያህል ሞተር ገዝቼ ይሄን ያህል እሸጣለሁ ብለህ እዛ ላይ እንድታተኩር ነው። ነጥብ 90 ሰጥቻለሁ። 88 አለ። እኔ 90 የሚቀጥለው ጊዜ ግን ጌቱ ያለህን ነገር ብጥር አድርገህ ይዘህ ካልመጣ ጨፈጭፋለን። እኔ ነው 85 ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ሰላም ጤና ይስጥልኝ። ካሚል ሱካሬ ይባላሉ። እሳቸው አባቴ አህመድ ሀሰን ሱካሬ ይባላሉ። ይዘን የቀረብነው ቴክኖሎጂ ወርቅ ያለበትን ድንጋይ ፈጭቶ አጥቦ ወርቁን የሚለይ ማሽን ነው ይዘን የመጣ ነው። እንዲህ ወቅት ነበር። እኛ አሁን ይሄን ሰራንላቸው። ያ የሚታዩት በሙሉ ደቃቅ ወርቅ ያለበት ድንጋይ ነው። በጆኒ ያምጥቶ እንዲህ ሞተር እናደርጋለን፣ በኤሌክትሪክ እናደርገዋለን። እንደገና ደግሞ ይሄ ማጠቢያም ጨመርንበት። እንደገና ከዚያ በኋላ ራሱ ያጥባት ፊት በገበቴ ላይ ነበር የሚያጥቡት። ይሄ እንዲሰርተን እዚህ ግቢያችን ውስጥ ሞክረን እንትን አድርገን አሳይተን እንሰጣቸዋለን። ዛሬ 80 ማህበር በላይ እየተጠቀሙበት ነው። መሀይም ነኝ፣ አልተማርኩም፣ ግን ዩኒቨርሲቲ ያስተምራለሁ። ሌላ ቡና ማሽን መጀመሪያ ኢትዮጵያ ቴሌቪዥን ተሸላሚ እኔ ነኝ። አንደኛ ወጣሁ። ፎጣ ላይ ነው የምቀረው። ወርቁ ከደቀቀ በኋላ ማጠቢያ ያለው ማጠቢያ ያደረገው ይሄ ነው። ማጥበውን የሰራው ሆሪዞንታል ነበረ፣ ጎን ላይ እንደዚህ የሚሽከረከር የሰራው። ያኛው ብዙ ውሃ ይወስዳል። እዚህ አካባቢያችን ላይ ውሃ የለም። እንትኑ ሪሰርኩሌሽን ነው የሚጠቀሙት ውሃውንም። ቦል ሚል ማለት ነው። ኳስ ቦል ሚል ያ በደረቁ ማለት ነው። ኦኬ። ከዛ ፓውደሩ ይወጣል። ፓውደሩ ይወጣና ይታጠባል እዚህ ላይ ማለት ነው። በፊት ያው በእጅ ወቅቱና ገበቴ ላይ ያጥቡ ነበር። ፓውደሩን እያወጣን የማይሟሟ ድንጋይ አይቀርም ፎጣው ላይ ወርቅም ሊቀር ይችላል። የማይሟሟ ድንጋይም ሊቀር ይችላል። 16 ሰዓት ሙሉ በሰው እጅ እየተወቀጠ የሚሰሩትን እኛ በ2 ሰዓት ውስጥ እንዲጨርሱ ያደረግናቸው። ብዙ ከምሮ ነበር። ወቅቶ ማታ ያደረጉና ይሄ ትንሽ ያለው ብሎ ይጥሉታል። ይሄንን እንግዲህ መልሶ መስራት ጀመሩ። ቦል ሚል ውስጥ ያለው ኳሱ የምን ኳስ ነው? ብረት ነው። እሳቸው ያውቃሉ። የሲሚንቶ ፋብሪካ አብዛኛው ጊዜ ቦል ይጠቀማል። የእነሱ ቴክኖሎጂ አሁን ተቀይሮ ነው። ሌሎች ቴክኖሎጂ ከዛ ወስደን ነው እና ከዚህ በፊትም ኢንቫይት አድርጌው አሳይቸው ነበር። ማይንቴክስ ላይ ሚሊኒየም አዳራሽ አሳይቻለሁ። ያንዱ ዋጋ ስንት ነው? 4 ሚሊዮን የሚሸጠው ከነ ማጠቢያው ከነ ኢንጂኑ። ምን ያህል ቶን ያጥባል በሰዓት? በሰዓት ያው የሚሰሩ የነበሩት ከ3 ኩንታል በላይ አይችሉም ነበረ። እኛ ደግሞ በሰዓት ውስጥ 3 ኩንታል እንዲፈጭ አድርገናል። ምን ያህል ሸጣችሁ? ለ80 ማህበራት አንዱ የሚሸጠው 1.4 ሚሊዮን ነው። 80 ማለት እኮ ኒርሊ 120 ሚሊዮን ሸጣችኋል። እንግዲህ እድሜዎት ምናልባት ባለሳሳት ከ70 በላይ ወይም ይሆናል ብዬ አስባለሁ። 65 ነው። በዚህ እድሜ ያለውት ኢነርጂ ደስ ይላል። ከ2005 ጀምሮ ነው ዶክመንቱን ሲያሳዩ ብዙ ፈጠራዎችን እያስመዘገቡ የመጡትና በጣም ሶ ኢንከሬጂንግ። መደበኛ የትምህርት ስርዓት ውስጥ አላለፉም እንጂ አይምሮት በጣም ብሩህ ነው። ፈጣሪ የባረከሎት አይምሮ አለዎትና ከዚህ በፊት የነበረው የኢትዮጵያ ቴሌቪዥን የሚያስተላልፈው ስራ ፈጠራ ውድድር ላይ ተወዳድረዋል። አንደኛ ወጥተዋል። ስንት ዓመት በፊት ማለት ነው? 2005 መስቀል 13 ዓመት በፊት። መወዳደር ግን የሆነ ማቆም አለበት እኮ የሆነ ጊዜ በቃ አያቆምም። ምክንያቱም ምንድነው ውስጥ ያለው ነገር ለወጣቶች ማሳየት አንድ ትምህርት ነው። በቴሌቪዥን የሚመለከቱ እንዲሁም ደግሞ በማህበራዊ ሚዲያ አማራጮች እየተከታተሉ ያሉ እሳቸውን ያስታውሷቸዋል። ከ10 ምናምን ዓመት በፊት አንደኛው ተው እንዳውም በምን መሰለ የቡና መፈልፈያና ማጠቢያ እንዳውም ምናልባት ጌቱ ወይ ፍፄ ካስታውሳችሁ ከውጪ የመጣው 10,000 በላይ ኪሎ አያጥብም። የኔ 120,000 ኪሎ ነው የሚያጥበው። ታስታውስ? እሱን ማሽን ታመርታላችሁ አሁን? እያመረታችሁ ትሸጣላችሁ። ከዛ ሲንስ 2005 ምን ያህል አካባቢ ማሽኖች ተሸጠው? ኦርደር ቀብዲ ነው የምንቀበለው። በቀብዲ በነጋዴው እንትን ነው ገንዘብ ነው። ይሄን ያነሳውበት ምክንያት ምንድነው? ያው ያኔ ያሳቸው ያሸነፉበት ፕሮዳክት ይሄ እስካሁን ድረስ እያመረቱ እንደሚሸጡ እኔ መረጃው አለኝ። ይሸጣሉ which is great። ከዛም በኋላ እዚህ ላይም እንደተመዘገበው ብዙ የፈጠራ ስራ በሳቸው ስም የተመዘገቡ አሉ፣ የሚሸጡም አሉ። አንዳንዶቹ ደግሞ ኢትዮጵያ ውስጥ እንደዚህ የሚታዩ ችግሮችን ለምሳሌ የእምቦጭ የጣና ላይ እሱን አቅርበዋል። ቴሌቪዥን ላይ ሁላ የሆነ ፕሮግራም ላይ ያየሁት ይመስለኛል። ስለ ማሽኑ ባየ ነው
ምን ኃይል ነበር የሚጠቀመው? አብዛኛው ቦታዎች ኤሌክትሪክ የሉም፣ ያው ኢንጂን ነው የሚጠቀመው። ትራዲሽናሊ ያለው እንትን የተለያዩ መርዛማ ኬሚካሎች የመውጣት እድሎች ይኖራሉ። ለምሳሌ ሲያናይድ ተጠቅሷል እዚህ ላይ እና ይሄ የእናንተ ማሽን ያን ነገር ያስቀራል ወይ? እንዴትስ ነው የሚያስቀረው የሚለውን እስኪ ንገሩን። በእጅ ሲወቀር በሚቦንበት ሰዓት ኢፌክት ይኖረዋል። ይሄ ማሽን ደግሞ ማሽኑ ኦልሬዲ በኢንጂን ሮል እያደረገ የሚፈጨውና ድንጋዩን እንትን የሚለው የዛን ሰዓት ብናኙ ውስጡ የተከደነ ስለሆነ ብናኙ አይወጣም አብዛኛው። እዚህ መድረክ ላይ የግድ ፈጠራ ብቻ አይደለም ሴሌብሬት መደነቅ ያለበት ነገር አለ፣ ብርታትም ነው። እንደገና ከጀነሬሽን ጀነሬሽን የሚሸጋገርም እውቀት እንዳለ ማሳየትም ጥሩ ስለሆነ በመምጣታችሁ በግሌ ደስ ብሎኛል። ይህ እንዳለ ሆኖ ደግሞ ፈጠራ በሌለበት ፈጠራ አለ ብለን ደግሞ ለሌላው ተመልካች ደግሞ ማሳየትም የለብንም ማለት ወፍጮ ነው፣ ብትሸፍነው ወፍጮ ነው፣ ባትሸፍነው ወፍጮ ነው። መጅና ድንጋይ ሲፋጩ ነው የኖሩት ለክፍለ ዘመናት አይደል? ዱቄቱ እንዳያመልጥ አድርጋችሁታል የመጀመሪያውን ፌዝ። ስለዚህ ተሸፍኗል። ጥሩ ነው። ምንድነው የተጠቀማችሁት ቴክኖሎጂ የሚለው ስንት ሆርስ ፓወር ነው የተጠቀማችሁት የሚለውን አልገባኝም። ከዛ ደግሞ ያንን ወስዳችሁ የምታጥቡበት መንገድና በፊልተር የምታጣሩበት መንገድ ፊልተር ሊያጣራው አይችልም። እሱ ጋር ስህተት ነው። እንደውም ፈጠራም አይደለም ያየሁት እኔ። ምክንያቱም ዱቄቱን ይዞት ይሄዳል ማለት ነው። ወርቅ እኮ የሚጣራው ትልቅ ዴንሲቲ ስላለው ወርቅ ብዙ ከምናውቃቸው ነገሮች የከበደ ስለሆነ ያ የከበደው ነገር ወደ ውጭ ይሄድና በገበቴ እንዲስታሽከረክረው ወደ ውጭ የሚወጣው እኮ በጣም ከባዱ ነገር ወደ ውጭ ስለሚወጣ መካከለኛ የሆነው ቀላሉ ነገር መሀል ላይ ስለሚቀር ነው አይደል? ከገበቴው ዳርዳሩ ነው ያለው ወደ ዱቄት የሚቀየረው። ኤግዛክትሊ እኛ ያንን ዌስትም ለማስቀረትም ነው የሰራነው እኮ። እናንተ ዋናው ጥንካሬ የሰው ጉልበት የሆነን ነገር በሙሉ ሜካኒካል ወደሆነ በኢንጂን ወይም በኤሌክትሪክ ወደሚሰራ ነገር መቀየራችሁ ነው አይደል? ስለዚህ ጥራትን አይደለም አሁን የምትጨምሩት እናንተ ቮሊዩሙን አይደል? ብዛቱን ነው ማለት ነው። አንድ ሰው የሚያመርተው የነበረው በቀን 1 ኩንታል ከነበረ በሰዓት ወደ 3 ኩንታል ቀየር ነው አይደል? ይሄ በጣም 20-30 እጥፍ ጨምራችኋል። ኩንታሉ እንዴት ነው የምትለኩት? በኪሎ ይለኩና ይጨምሩበታል። የሚመክረው ትንንሽ ፕላንቶች አሉ። ማይኒንግ ማጠቢያዎችም መፍጫዎችም ኢንተግሬትድ የሆኑ የወርቅ ሲስተሞች አሉ። ስሞል ስኬል አሁን እየተሰሩ ገበያ ላይ አሁን በቅርብ ራሱ ኤግዚቢሽን ላይ ይቻላል። እና እሷን ወስዳችሁ እንደ ቤተሰብ ብትናርጋችሁ እንዴት በሎካል ማቴሪያል እንደምትሰራው ብታስቡባት። ይሄ አንደኛ ነገር ትልቅ የሚያደርገው ሀገራችን ውስጥ መመረቱ፣ በእኛ በኢትዮጵያውያን መመረቱ። ኮፒም አላደረግንም። ኮንቬየር ልንሰራ እንችላለን። ወርኪንግ ካፒታላችን ይሄን አይል አሰርቶናል። ከዚህ በኋላ ከዚህ ውድድር በምናገኘው ሽልማት ደግሞ ሞር ሞዲፋይ ማድረግ እንችላለን። ስለናንተ የማደንቀው ነገር አባትና ልጅ ሆናችሁ አብራችሁ አንድ ላይ ለመስራት እየሰራችሁ ስላለ በጣም ጥሩ ነገር ነው። ብዙ ቤተሰብ እንደዚህ አብሮ እንዲሰራ ምሳሌ የምትሆኑ ናቸው። ይሄ አሪፍ ነገር ነው። በዛ ላይ ደግሞ ብዙ ፓቴንት አላችሁ። ይሄ በጣም የሚደነቅ ነው። ፈጠራ አያቆምም ብላችኋል። በጣም ጥሩ ነው። በርቱ። አሁንም ወደፊት እንትን በሉ። ግን ይሄ የስራ ፈጠራ ውድድር ነው። የስራ ፈጠራ ውድድር አድጎ ወደ ቢዝነስ መሸጋገር አለበት። እናንተ የዛሬ 10 ምናምን ዓመት ከነበራችሁ አሁንም 80 ከሸጣችሁ አሁን ለ100 ሺህ ብር ለ500 ሺህ ብር ከሚወዳደረው ጋራ መወዳደር አለባችሁ ብዬ አላምንም። አንድ ሁለተኛ አሁን የቀረበው ነገር የተለየ ፈጠራ አላየውበትም በግሌ። ምክንያቱም መፍጨት ነው፣ ለዛም ኮንቬየር የለውም። በመሃል ከተፈጨ በኋላ አሸጋግሮ ወደ ማጠቢያው ፊድ የሚያደርግ ሲስተም የለውም። ቀላል ነው። በነገራችን ላይ በየወርቅ ቦታው አሶሳ ይሁን ጋምቤላ ይሁን ብንሄድ ለዚህ የሚያቀርቡ በጣም ብዙ ሰዎች አሉ የምናውቃቸው የሚታወቁ። ምንድናቸው ዩኒት ኦፕሬሽኖቹ? ዩኒት ኦፕሬሽኖቹ በቦሊ መፍጨት አለ፣ ከተፈለገ ያንን አውትፑት ማጓጓዝ አለ፣ ከዛ በኋላ ማጠብ አለ። ከታጠበ በኋላ አሁን የእናንተ ምንድነው በሰርፌስ አክሽን ወይም ደግሞ በፍሪክሽን ከባድ የሆነው ነገር እዛ ፎጣ ያላችሁት ነገር ላይ እንዲቀር ማድረግ ነው። ፓተንት ራይት አለ። ገብቶኛል። ፓተንትማ ይኖራል እኮ። ፓተንት እኮ ሊሰጥህ ይችላል። ዱቄት ፋብሪካ ውስጥ ብትሄድ እኮ ስንዴና ድንጋይ ይለያል። ለምንድን ነው የሚለየው? በዴንሲቲ በቃ የተለያየ አይነት ሲስተም አለ። በማጠብ የሚለያለ፣ በንፋስ ብቻ ደግሞ የሚለያለ፣ ውሃ ጭራሽ ሳይፈልግ ማለት ነው። በንፋስ ብቻ። እንደ ፈጠራና እንደ አዲስነት ግን
የተለየ ነገር አላየሁበትም። በጣም ብዙም አለ የዚህ አይነት ብዬ ነው የምለው። ያን የነበረው ውድድር እንዳሁኑ አልተመቻቸም። ፋሲሊቲው ሽልማት ነው ያገኙት። 150 ሺህ ብር ነው ሽልማት የተገኘው። ዳስ ቢግ ዲፍረንስ ቢትዊን 1 ሚሊዮን። የተወዳደርንበትም ምክንያት 10 ሚሊዮን ብዙ የወጣቶች ችግሮችንም እንፈታለን ብለን ብዙ ማህበራትን እንጨምራለን። በመጀመሪያ እውቅና የሰጠሁት እሳቸው በ65 ዓመታቸው ፈጠራውን ለመፍጠር ችግሮችን አይተው ሶሉሽን ለመስጠት ፈቃደኛ ሆነው ኤነርጂያቸው አሁን ድረስ ያልበረደ በመሆኑ በጣም ደስተኛ ነኝ። ግራቪቲ ኮንሰንትሬሽን መርህን ተከትለው ወርቅን ከአፈርና ከድንጋይ መለየት የሚያስችል የተለያየ አሰራር ተከትለው መፍጠራቸው በጣም ጥሩ ነው። በዚህ እድሜ ለትውልድ የሚተላለፍ ነገር ሰርታችኋል። ኢንከሬጅ አረጋችኋል። ሁለተኛ ሪኮግኒሽን ብቻ ሳይሆን ቢዝነሱ ደግሞ ማደግ አለበት። ቢዝነሱ እንዲያድግ ግን የግድ ነጋድራስ ላይ የሌላ አንድ ጀማሪ እድል መውሰድ የለባችሁ። ነጋድራስ ላይ መቅረብ በራሱ ፕሮሞሽን ነው በጣም። ስለዚህ ይሄን የሚመለከቱ ባንከሮች፣ ይሄን የሚመለከቱ የመንግስት ኃላፊዎች አስፈላጊው ድጋፍና እገዛ እንዲደረግላችሁ እኔ በእናንተ ስም እጠይቅላችኋለሁ። ጠንክሩ፣ በርቱ፣ እንወዳችኋለን። ነጥቤ 70። ይዛችሁ የመጣችሁት ሀሳብ ከሌሎች ተወዳዳሪዎች አንጻር ምን ያህል የእናንተ ፈጠራ አለው፣ አዲስ ነው፣ ተግባራዊ ምን ያህል ይሆናል እና ምን ያህል ችግር ይፈታል የሚለው አንድ ኤክስትራ ደግሞ 10 ማርክ ያላት ነገር አለች። ፕሬዘንቴሽን በጣም ቻርሚንግ ናችሁ። ገብታችሁ ውስጥ ልባችሁን ማርኳችሁናል ምናምን። ይሄ በቃ ምንም 10 ነው። ተግባራዊነቱም ኦልሬዲ እየሸጣችሁ ያላችሁ ስለሆነ 30 ነው የሰጠዋችሁ። ችግር ፈቺነቱንም 70% 20% 20 ነው የሰጠዋችሁ። ፈጠራው ላይ ግን እኔ መጅ እና ፓምፕ ነው ያየሁት። መመክራችሁ ኢንተርኔት ላይ ዳውንሎድ አድርጉና ሪሰንት አሁን በቅርብ የወጡ የወርቅ ማጠቢያና መፍጫዎች አሉ። ምን ፊቸሮች እንዳላቸው ይሁንና ፈጠራ ምን ማለት እንደሆነ በዛ ላይ ከኔ እይታ መገንዘብ ትችላላችሁ። ስለዚህ በድምሩ 65 ነው የሰጠኋችሁ። ነጥብ የሰጠኋችሁ 70 ነው። እሺ 75 ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ስሜ ሀብታሙ ላቀው እባላለሁ። የመጣሁት ከአርባ ምንጭ ነው። ይዤ የመጣሁት በእጅ የሚሰራ የበቆሎ መፈልፈያ ማሽን ነው ይዤ የመጣሁት። ይሄ ከአልሙኒየም የተሰራ የበቆሎ መፈልፈያ ሲሆን አንድ ሰው ከ55 እስከ 100 ኪሎ ግራም መፈልፈል የሚችል የበቆሎ መፈልፈያ ነው። ክብደቷ 35 ግራም ናት። ለአንድ አርሶ አደር በትንሹ 6 የበቆሎ መፈልፈያ ያስፈልጋቸዋል። ይህንን የገዛ አርሶ አደር ጠዋት 1 ሰዓት ለ6 ሆኖ ልጆቹና ቤተሰብ ሆኖ ቁርስ እስኪደርስ ድረስ 1 ሰዓት ቢጠቀሙ በትንሹ 3 ኩንታል ሲበዛ 6 ኩንታል በቀላሉ ይፈለፍላሉ። ይህን ከፈለፈሉ በኋላ የዕለት ስራቸውን በአግባቡ ይሰራሉ። ይህንን ማሽን በቀላሉ እንዴት ነው የሚፈለፍለው የሚለውን ለማረጋገጥ በበቆሎ ሳይዝ ልክ ከፍም ዝቅም ማለት ይችላል።
በተለይ ማሳ ላይ ለመፈልፈል አስቸጋሪ የሆኑ በቆሎዎችን እንደዚህ በጣም ዝቅ በማድረግ ሊፈለፍል የሚችል ነውና እንዴት ነው የሚፈለፈለው ሲባል መሳሪያውን በበቆሎ ሳይዝ ልክ ትንሽ ከፍ ማድረግ ይጠበቃል። ከዛ ወደ ላይ ወደ ታች ወደ ላይ ወደ ታች ወደ ላይ ወደ ታች ስናደርግ ያ እና በቀላሉ በቆሎ እስኪያምጣው ከአንድ በቆሎ ጋር ያ በቆሎ እርጥበቱን ለማየት አምጣልኝ። የደረቀ በቆሎ እንጂ ዝም ብሎ እርጥብ የሆነው ኖ መሳሪያው በደንብ ከጥርሱ ጋር ከተገናኘ ያ አሁን እችን እንድች አድርገሽ እችን እንደዚህ ያዥ፣ እችን እንዲህ ይህችኛውን ማሽን ለመስራት በጣም ያነሳሳኝ የበቆሎ መፈልፈል ጫና ሴቶችና ህፃናት ላይ ነው የወደቀው። ያኛው ደከመሽ? ይሄ ቀለለሽ? በጣም ከመድረቁ የዚህ ማሽንና የኔ እጅ ፍጥነት ምን ልዩነት አለው? በጣም ከባድ የሚያደርገው በቆሎ በእጅ ሲፈለፍሉ ከእጅ በምን ይሻላል ብሎ ለሚያስበው ማለት ነው። በእጅ እንደዚህ አድርጎ ይፈለፍላል፣ ግን እጅ ይላጣል። አሁን አርሶ አደር አብዛኛው በቆሎ ሲያመርት ቀላል ነው፣ ነገር ግን ፍልፈላው ላይ በጣም ነው ችግር። ስለዚህ ስለሚሰለች ብዙ በቆሎ ዌስት ይሆናል። ይሄኛው ፍሬው ምንም አይሰባበርም። ጥራት ያለውን በቆሎ ለገበያ አቅርቦ የተሻለ ገቢ የሚያገኝበት። አብዛኛው አርሶ አደር እጃቸው ስለሚላጥ ትልቅ ማዳበሪያ ውስጥ ጨምሮ በትልቅ ዱላ ይደበድባሉ። ሲደበድቡ በቆሎ ይፈረካከሳል። ይሄን ለማስቀረት ሲሉ ደግሞ እንደገና በከፍቶች ያስረግጣል። ሽንታቸውንም እበታቸውን በቆሎ ከባዕድ ነገር ጥራት ይጓዳል። ይህንን ችግር በቀላሉ የሚቀርፍ የበቆሎ ፍልፈያ ነው ይዤ የመጣሁት። ሀብታሙ ጥሩ ነገር ነው ይዘህ የመጣኸው። ምንድን ነው ያነሳሳህ ይህንን ለመስራት? የዚህ አይነት አይተሃል ከዚህ በፊት? ሁለት እንደዚህ አይነት በብረት የተሰሩ አለ። ሁለቱም በመሳሪያው ሳይዝ ልክ ያለውን ነው በቆሎ የሚፈለፍለው እንጂ ከመሳሪያው ልክ ውጪ የሆነውን አይፈለፍልም። ይህን ችግር አይቻለውና የኔ ደግሞ በበቆሎ ሳይዝ ልክ አጀስት ማድረግ እንዲቻል። ከውጭ ሀገር የመጣ ነው ወይ? ነው ኢትዮጵያ ውስጥ የተሰሩ ጠረጴዛ ላይ አስሮ እንዲያሽከረክሩ እንትን የሚሉት አለ። ያም በበቆሎ ሳይዝ ልክ አይደለም። ያ ብሎኖቹ ሲሽከረከሩ ደመጅ ይሁንና ለአርሶ አደሩ ለመጠገን ያስቸግራቸዋል። ይሄ እንግዲህ የኔ 250 ብር ነው ለአንድ አርሶ አደር በ1500 ብር እቺን ገዝቶ ስድስቱን ገዝቶ በቀላሉ ስንት ሸጥክ እስካሁን? ጋሞ ዞን 3000 አርሶ አደሮች ተጠቅሟል። የኢትዮጵያ ግብርና ሚኒስቴር ደግሞ 1000 ፒስ ገዝቶ ኦሮሚያና አማራ ደቡብ ክልል ላይ አከፋፈለ። የዚህች አይነት 1000 ነው ወይስ እንደዚህች አይነት? እንደዚህች አይነት እኔ ደግሞ ያኛው መስሎኝ በቃ 1.5 ሚሊዮን አግኝተሃል ብዬ ነበር ሂሳቡን አስልቼ። አይደለም 1000 ነው። በኢትዮጵያ ታምርት ፕሮግራም ላይ ተሳታፊ ነኝ። አሁን እዚህ ፕሮግራም ላይ ይዤ የመጣሁት ብዙ ይዤ የመጣሁት በሙሉ ሽጬ ጨርሼ እቺንም ለእናንተ ለማሳየት ነው እንጂ ይገዙ ነበር። ጠቅላይ ሚኒስትራችን ዶክተር አብይም ጎብኝተው ትዕዛዝ ሰጥተዋል። ይሄ ለመላ አርሶ አደሯችን በቀላሉ ሊደርስ ይገባል ብለው በሚኒስቴር መስሪያ ቤት በጽህፈት ቤታቸው በኩል ተገዝቶ ለኢትዮጵያ እንዲቀርብ አዘዋል። ይሄ ለኔ ትልቅ እድል ነው። እንኳን ደስ ያለ። እንኳን ደስ ያለ። አሪፍ ነው። አንደኛ ያንተን ነገር በጣም ጥሩ የሚያደርገው ምንድነው አፎርደብል ነው። እንደገና ሞተር አይጠይቅም ወይም ባትሪ አይጠይቅም። ስለዚህ በእጅ ጉልበት ሊሰራ የሚችል ነገር ነው። ሌላው ደግሞ እዚህ ጋር አሁን እቺ ትንሽ ትመስላለች። ለመስራት 6 ሰው ነው እቺን ተቀባብሎ በአጭር ሰዓት ሊሰራ። ለአንድ ሰው ብዙ ሰዓት ትፈጃለች። ስራ እድል ትፈጥራለች። ኔኒ ሎኦ ነው ይባላል። ሎኦ ሚሼ ካደሳ ታንክ ዩ ኔኒ ሎኦ ማለት አንደኛ ነህ ማለት ነው። ታንክ ዩ አመሰግናለሁ። ጥሩ ነገር ነው የሰራኸው። በጣም አመሰግናለሁ። ጎበዝ ነህ። ካለባበስ ጀምሮ ለውድድሩ ዋጋ ሰጥተህ እንደዚህ ሽክ ብለህ አርቲስት መስለህ ነው በደንብ አምሮብህ ነው የመጣኸው። ታንክ ዩ በጣም እና ጎበዝ፣ በጣም ጥሩ ነገር ነው የሰራኸው። የሰራኸው መሳሪያ ከአንድ ወጥ አልሙኒየም ሺት የሚሰራ በመሆኑ ሌሎች ሙቪንግ ፓርቶች አለመኖሩ በጣም ቀላል ያደርገዋል። እንደገና የተከተልከው መንገድ ደግሞ በጣም ብዙ ውስብስብ ነገር ስለሌለው ሲምፕሊሲቲው በራሱ አንድ ውበት ነው። ቆንጆ ነው። የማህበረሰብህን ችግር እዛው ያየኸውን ችግር እዛው ነው ለመፍታት የሞከርከው።
እኔ አፕሪሺየት አመሰግናለሁ። የገረመኝ ነገር ግን አዲስ አበባ ለመመላለስ ስለፈለክ ነው ካፒታል ላይ 5 ሚሊዮን ብሩን መኪና ገዛበታለሁ ነው ያልከውና በጣም አዲስ አበባ መምጣት ፈልጋል ብዙ መሰለኝ። እሱ የኔ ምርት በየሁሉም ክልል ለማምረትም ለማዳረስም አርባ ምንጭ ላይ ሆኜ ማዳረስ አልችልም። ኦኬ። እና በየክልሉ የራሱ ባለሙያዎች ከዛ ደግሞ ምን አረክ መሰለ 7 ሚሊዮን ብር ደግሞ ለጥሬ ዕቃ አልክ። ያ እና ለስታርታፕ የፈለከው ገንዘብ ትንሽ ተጋኗል። ለምን ኦልሬዲ አንተ ስራ ጀምረሃል። በቃ ኢትዮጵያ ታምርት መታሃል። በቃ ሞገስ አግኝተሃል። የሚመለከታቸው ሰዎች ከነገ ጀምሮ ሀብት በሀብት ነው፣ በደንብ ገንዘብ ይመጣልሃል እና እየሸጥክ ነው። ትራክሽኑ ይሄ ተሳክቶልሃል ማለት ነው። አሁን እኛ በቆሎ ስለሌለን ነው እንጂ እኛም እንገዛ ነበረ። ግን በጥሩ ሁኔታ መስመር ውስጥ ገብተሃል እና የጠየቀው ካፒታል እንደመነሻ ለስታርታፕ ብዙ ነው። እሱ ላይ በሚቀጥለው ነው የምናየው ይሄንን ኢቫሉዌሽን። ግን አስብበት ለማለት ነው። በርታ በደንብ። አመሰግናለሁ። ሀብታሙ በጣም የሚገርም ነው። ብዙ ጥያቄዎች ይዤ ነበረ። ከዛ አብዛኞቹ እዚህ ተመለሱ። አንደኛ እንዴት ነው ለአርሶ አደሮች ማሳየት የሚቻለው ሲል በመኸር አረከው። ቴክኖሎጂ ሲባል ብዙ ጊዜ አርሶ አደር ብዙ ደስተኛ ነው። በዚህ በጣም ደስተኛ ምንም እንትንም አይፈልግ ስልጠና አይፈልግ ምን አይፈልግ በቃ። ስለዚህ አንተ አሁን ስትበትን ይችን ተለጥፎ የሆነ አለ አይደል ሌብል ምንድነው በስዕል ከፈም እየሄድክ ሁሉም ቦታ ማሳየት አትችልም ወይ ቪዲዮ ምናምን መላክ አይቻልም። ሲምፕል ነው በእርግጥ ግን ፎቶ ራሱ መለጠፍ በቂ ነው እንደዚህ እና በጣም ደስ የሚለው። ግን አንድ ጥያቄ ምን አለ ይመስል በምንድን ነው የምታመርተው? ይሄን ማሽን አለ ወይስ ምንድነው? በምንድን ነው የሚታጠፈው? ይሄ አልሙኒየም ሁሉ ነገር በእጅ የሚሰራ ይሄ በእጅ ይመታል። ያጠፉ በእንትን ይመጡት ያ የእጅ መሳሪያዎችን ንገረኝ። የእጅ መሳሪያዎች ብረት ማጠፊያ አለ እና ያው በቀላሉ ኮፒ የምትደረግ ስለሆነ ሴኪዩርድ ሌላውን አታዋሩኝ ነው። ፓተንት ወስደሃል? አእምሯዊ ንብረት ጽሕፈት ቤት ፓተንት ራይት አለኝ። ሁለተኛ ደግሞ ይሄ ቅድም ያልኳችሁን ደረጃውን የኢትዮጵያ ግብርና ምርምርና የኢትዮጵያ ግብርና ሚኒስቴር ኮንፎርም አድርገውታል። ሞልድ አይፈልግም። ሞልድ አለ ሞልድ አለ። ግን የኔ ትልቁ ታርጌት ስራ እድል መፍጠር። እኔ አሁን ሞልድ የሆነ ነገር ቀላል ነው። ይህችን ግን እኔ ብቻ ነው ሀብታም የሆነው። በእኛ ድርጅት ውስጥ የተቀጠረ 1 ዓመት ብቻ ነው ኮንትራት ጊዜ የሚቆየው። ለ6 ሆኖ ስለሚያመርቱ የእኛ ድርጅት ውስጥ ሲቀጠሩ 20% በጋራ ይቆጥባሉ፣ 30 በግል ይቆጥቡና ከአመቱ በኋላ ሌላ ፕሮጀክት ቀርጸው የሚወጡበት ነው። የእኛ ድርጅት ተቀጣሪ ሆኖ አይኖርም። ስንት ጊዜ ሆነ? እኔ ይህንን የሰራሁት 2012 መጨረሻ አካባቢ ነው የሰራሁት። 6 ዓመት። አዎ። ይህን እንደዚህ በእጅ እያጠፋችሁ ነው የምትቆዩት ወይስ ለምሳሌ አሁን ሽልማቶች ብታገኝ አሁን ሽያጮች እንግዲህ ኢትዮጵያ ታምርትን በለው የትም ሌሎች እድሎችን እያገኘ በምታገኘው ገቢ ማሽኖች ገዝተህ በጣም በብዛት ይሄንን እያመረትክ በጣም በብዛት ባመረትከ ቁጥር ፕሮዳክሽን ኮስቱ እየቀነሰ ነው የሚሄደው። ኦብቪየስሊ ከ250 ሊቀንስ ይችላል አንዱ እንትን እንደውም ዋጋውም እየቀነሰ ሊሄድ ይችላል፣ ጥራቱም እየጨመረ ሊሄድ ይችላል አይደለ? ስለዚህ እንደዛ የማድረግ ሀሳብ አለ ወይስ አሁን እንዳልከው ሰዎችን ይሄ ሌበር ኢንቴንሲቭ የሆነ ስራ ሆኖ ብዙ ሰዎችን እየቀጠርክ መሄድ ነው የምትፈልገው? አሁን በእጅ አይደለም የሆነ እንግዲህ ሴኪርድ ነውና ችግር የለውም በቃ ሴኪርድ ነውና ችግር የለውም በቃ እሺ አንድ ሰው በእጅት ምናምን የሚሉትን ጥያቄ ለመመለስ ማለት ነው። አሁን መጀመሪያ ጥያቄ በዱላ የሚደበድቡትንና በከብት የሚያስረበሽ በቆሎ እርጥብ ቢሆን ጭፍልቅ ያደርጋል፣ ምንም ያደክማል። ለዘዝ ያለ በቆሎ እዛው እንዲህ ትታገልበታል እንጂ ለምንድን ነው እሱን ያነሳውልህ? አሁን የከተማ ሰው እርጥብ በቆሎ ነው የሚፈለፍለው። የከተማ ሰው ምናልባት ለከተማ ይሆናል ወይስ ደግሞ ለገበሬው ብቻ ነው? ብዙዎች እዛ ጋር አንድ ፍሬ ሽጥልኝ እያሉ የከተማ ሰው ሲጠይቁ ምን ሊያደርጉ ነው? ምን ልታደርግ በቆሎ እሸት በቆሎ ለመፈልፈል በጣም ስለ በቆሎ ሲል ይሄ እርጥብ አይፈልም። አስበረገገን እኮ እንደ ፈንጂ ብትንትን ሲል ደንግጠናል ሁላችንም። በጣም በቆሎ በጣም እንዲደርቅም አይፈልግም ማለት ነው። የከተማ እሸት የሚፈልገው ሰው ብቻ ሳይሆን ማንም አርሶ አደር አዲስ ምርቱን ቶሎ መሸጥ ነው የሚፈልገው፣ ኪሎ ሳይቀንስ አይደል? ለምሳሌ የቆየ እህል ዋጋው ይጨምራል ታውቃለህ። እና አንተ አሁን ክቡ አድርገህ ነው። እኔ በጥርስ የሞከርኩት እኮ ጥርስ ይሰብራል።
እና ይሄ ብዙ አርሶ አደርም ሆነ ወፍጮ ቤት የሚፈልግ ሰው ይሄ ወደ ዱቄት መቀየር የሚፈልግም ሰው ከሚፈልገው ሞይስቸር በላይ 10% አካባቢ ነው። ከዛ 13 በጣም ቆንጆ ነው። የድርቀት መጠኑ 13%። ይሄ 13 ነው። 13%። አረባከ 13% የመጨረሻው ማለት በጣም ክዋ ያለ መስሎኝ ነበር። ዲሞንስትሬሽን ስትል ወደ 10 አውርደው ነው ወይ ብዬ ነው። ነው የ13 አይደለም እንወራረዳለን። ይሄ እኔ እንጃ አልመሰለኝም። ከ10 በታች ነው። አዎ ምክንያቱም ይሄ ወደ የእንጨት አሁን እንጨት ስንዴ ላይ ምናምን። ስለዚህ ይሄ በጣም የእንጨት በቃ የእንጨት 8% አካባቢ ምናምን ነው የሚመስለው። ያው ከወቅቱ ያለንበት ወቅት አዲስ ምርት የሚገባበት ያለው በቆሎ እያለቀ የሚሄድበት ታይም ላይ ውድድር ስላለ ገበያ ሰው የሚፈልገው እኮ መጀመሪያ ላይ ነው። አርሶ አደሩ ላንተ የሚፈልገው ይሄንን ነገር ካሊብሬት ስታደርገው እቺ ጥርስ አለቻል ጥርሷ ምን ያህል ዴብዝ አላት የምትለውን ምን ያህል በሁለቱ መካከል ምን ያህል ስፔስ አንግል ይኖራል የሚለውን እነዛን ነገሮች ትንሽ አስበህበት ብታስተካክለው ጥሩ ነው። ሜካናይዝድ 500 ሺህ ብሩን ለምንድን ነበር ያሰብከው? 5 ሚሊዮን ለመኪና አለ፣ 500 ሺህ ደግሞ ለመሳሪያ ነው ያልከው። እና ምን አይነት መሳሪያ ነው? ቤንዲንግ ማሽኖች መሳሪያዎች አሉ፣ ቱልሶች ሃንድ ቱልሶች አሉ። እንደዚህ እንደዛ ላይ የምታውለው እኔ ኮንስትራክሽን ማናጅመንት ነው ተማርኩኝ። እንጨትን ብረታ ብረት ስለዚህ ስራዎች ወረቀቱ አለኝ። ጎበዝ 88 አግኝተናል። ይሄ ሁሉ በቆሎ ተዘርቶ 85 ምስጋና ራሱ በቃ ያስጨምራል። ብር ትወዳለህ? ስራ ነው የምወደው ነው። ከስራ በኋላ ብር ይመጣል እንጂ ነው እሱ ወደድ አይመጣም። እኔም ፍጹም ነው የምከተለው። 85 የምሰጥህ 5 ሚሊዮን እፈልጋለሁ የምትለውን ነገር አስተካክል። ምክንያቱም ተከራይተህ መስራት ትችላለህ። በምታገኘው ነገር መስራት ስለምትችል የግድ 5 ሚሊዮን እስከሚሞላ መጠበቅ የለብንም። በቃ አንተ አሁን ማስታወቂያ ነው የሚያስፈልግ። ይሄንን ወደ ገበሬው ጋር ማድረስ ነው። በርታ። እኔ ትንሽ በአዲስነቱ ላይ ያው አንተም ሳታውቅ አትቀርም። ቶማስ ሙር የሚባል ሰውዬ የመጀመሪያው መፈልፈያ የሰራው ፔተንት አለ 1803 በፈረንጆች። በቆሎ መፈልፈያ አዲስ አይደለም፣ የዛን ያህል ሃይቴክ አይደለም። አንተ ያመጣው ነገር አዲስነቱ አሉሚኒየም መሆኑና ለብዙ ጥርስ መፍጠሪያ ቀላል ዘዴ መፍጠር ነው። ስለዚህ ብዙ ነጥብ የቀነስኩበት በዛ ነው። 70 ነው የሰጠው። ልክ ነህ። እሱም ስንት 373 ላድርግልህ? 73 አስጨመርኩልህ። 73 እናመሰግናለን ሀብታሙ። አሪፍ ነገር በርታ። እሺ አመሰግናለሁ። ልውሰዳት? ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር የምዕራፍ 5 የመጀመሪያ ዙር ተወዳዳሪዎቻችንን እየተመለከታችሁ ያላለው ዳኞች ውጤት ሲሰጡ እንደምታውቁት የፕሮጀክታቸውን አዲስነት፣
ተግባራዊነቱ እንዲሁም ችግር ፈቺነቱን ማዕከል ያደረጉ ውጤቶችን ነው እየሰጡ ያሉት። ቀደም ሲል የተመለከታችኋቸውን 3 ማሽኖችን ይዘው የመጡ ተወዳዳሪዎቻችንን በድጋሚ እንጠራና ከዳኞች ድምር የተሰጠንን ውጤት አብረን የምናሳውቃችሁ ይሆናል። ውጤት ለመስማት ዝግጁ ናችሁ? መልካም። ከነዚህ 3 ድንቅ አዳዲስ የፈጠራ ሀሳብ አለን ብለው ከመጡ ተወዳዳሪዎች በሶስተኝነት ደረጃ ላይ የተቀመጡት ጋሻ አህመድ ናቸው። ጋሻ አህመድ እና ልጃቸው ይዘው የመጡትን ማሽን ተመልክታችኋል። ጋሻ አህመድ እድሜ ያልገደበው የፈጠራ ስራ ለመፍጠር አሁንም እድሜ ገና ነው እያሉ ያሉ ትልቅ ሰው ናቸው እና ለሁላችንም ትምህርት የሚሆኑ ናቸው። እሳቸው ለልጆቻቸው እያስተላለፉ ነው እየሰሩ ያሉትን ነገር ለእኛም ጭምር እያስተላለፉ ነው ያሉት። ከጫኔና ከበቆሎ መፈልፈያ ሰላም ነው ያልካት ስሟን ያችን ነገር ሰላምና ጫኔ የተባሉ ማሽኖችንም ተመልክተን ነበር። በአንደኝነት ወደ ቀጣዩ ዙር ለግማሽ ፍጻሜ ያለፈው ተወዳዳሪያችን ሚካኤል ነው። ሚካኤል በ88 ነጥብ 25 ነጥብ በአንደኝነት ወደ ግማሽ ፍጻሜ ያልፋል። እንኳን ደስ አለ። ሰላምንም የሰራልን ሀብታሙ ላቀው 82 ነጥብ 75 በማምጣት በሁለተኝነት አጠናቋል። ሁላችሁም ለኛ አሸናፊዎች ናችሁ። የእናንተ ምርቶች የሚፈልጉ ብዙ ሰዎች እንደሚደውሉላችሁ ተስፋ እናደርጋለን። ለቀጣዩ ዙር ግን ስላለፍክ ሚካኤል እንኳን ደስ አለ በድጋሚ። ተመልካቾቻችን እናንተም አብራችሁን ስለነበራችሁ የዛሬውን የነጋድራስ የስራ ፈጠራ ውድድር የተከታተላችሁ አብራችሁን ስለቆያችሁ እናመሰግናለን። የማታ ወርቅ ብርሃኔ ነኝ። ሳምንት በሌሎች ተወዳዳሪዎች እንመጣለን። መልካም ሳምንት። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፎ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው።